ፋይናንስ በቢዝነስ በኢንቨስትመንት እና በልዩ ልዩ ኢኮኖሚያዊ ጉዳዮች ላይ የሚያተኩረው ኢትዮ ቢዝነስ ጀምሯል። ዛሬ በአጫጭር ከአትክልትና ፍራፍሬ ወጪ ንግድ 514.1 ሚሊዮን ዶላር ገቢ ስለመገኘቱ ባለፉት 10 ወራት ውስጥ በኤሌክትሮኒክስ የክፍያ ዘዴ 61 ቢሊዮን ብር በላይ ገቢ ስለመሰብሰቡ በአዲስ ቢዝነስ ደግሞ አብሲኒያ ባንክ የአብሲኒያ የፈጠራ ውድድር አሸናፊ ለሆኑ ተወዳዳሪዎች የ1 ሚሊዮን ብር ሽልማት ስለማበርከቱ በዝርዝር የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ለኢንቨስተሮች ክፍት ስለመሆኑ እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮችን አካተናል። አብራችሁን ቆዩ። ተመልካቾች በአጫጭር የሀገር ውስጥ የቢዝነስ መረጃዎቻችን እንጀምራለን። ባለፉት 10 ወራት ውስጥ ከ20 ሺህ በላይ ግብር ከፋዮች የኤሌክትሮኒክ ክፍያ ዘዴ ተጠቃሚ መሆናቸውን የገቢዎች ሚኒስቴር አስታውቋል። ግብራቸውን ከከፈሉ 20772 ግብር ከፋዮች ውስጥ 8056 የሚሆኑ ግብር ከፋዮች በዘንድሮ የበጀት ዓመት የተመዘገቡ ግብር ከፋዮች ናቸው። በዚህ የክፍያ ዘዴ ባለፉት 10 ወራት ውስጥም ከ61 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል። የኤሌክትሮኒክስ ክፍያ ዘዴ ግብር ከፋዮች ለአላስፈላጊ የገንዘብና የጊዜ ብክነት እንዳይዳረጉና በቀላሉ የግብር ግዴታቸውን እንዲወጡ ማስችሏቸዋል። ከገቢዎች ሚኒስቴር ያገኘነው መረጃ እንደሚያመላክተው የኤሌክትሮኒክስ ክፍያ ስርዓት አገልግሎት ከተጀመረ ወዲህ ከ22000 በላይ ግብር ከፋዮች በአዲሱ የኤሌክትሮኒክስ ክፍያ ዘዴ እየተጠቀሙ ሲሆን ከ127 ቢሊዮን ብር በላይም መሰብሰብ ተችሏል። በ9 ወራት ውስጥ ከአትክልትና ፍራፍሬ ምርቶች የወጪ ንግድ 514.1 ሚሊዮን ዶላር መገኘቱን የግብርና ሚኒስቴር አስታውቋል። በ2015 በጀት ዓመት ባለፉት 9 ወራት ውስጥ 215884.75 ቶን የሆርቲካልቸር ምርትን ወደ ውጭ በመላክ 514.1 ሚሊዮን ዶላር መገኘቱን ገልጿል። ከተገኘው ገቢም በአበባ ምርት 444 ሚሊዮን ዶላር፣ በአትክልትና ፍራፍሬ ምርት ደግሞ 70.3 ሚሊዮን ዶላር ገቢ ነው። በሆርቲካልቸር ምርት የተገኘው 9 ወራት አፈጻጸምም ካለፉት ተመሳሳይ ወቅት ጋር ሲነጻጸርም የ15.7 በመቶ ብልጫ እንዳለውም ተገልጿል። ተመልካቾች ወደ ሌላኛው አጭር የሀገር ውስጥ የቢዝነስ መረጃችን እናመራለን። ብርሃን ባንክ በአዲስ አበባ ሰንጋተራ አካባቢ ዋና መስሪያ ቤቱን ሊገነባ ነው። ባንኩ ለሚገነባው የዋና መስሪያ ቤት የአርኪቴክቸራል ዲዛይን ውድድር በማካሄድ አሸናፊ ለሆኑ የሽልማት መርሃ ግብር ማካሄዷል። አዲሱ የባንኩ ዋና መስሪያ ቤት ህንጻ የሚገነባው የፋይናንስ ዲስትሪክት ተብሎ በሚጠራው ሰንጋተራ አካባቢ ሲሆን 5400 ካሬ ሜትር ላይም የሚያርፍ ነው። የባንኩ ፕሬዝዳንት አቶ ግሩም ጸጋይ በዚህ ወቅት እንዳሉትም ባንኩ በአዲስ አበባ የፋይናንስ ተቋማት መገኛ በሆነው ሰንጋተራ አካባቢ 5400 ካሬ ሜትር ስፋት ያለው መሬት ተረክቦ የመሰረት ድንጋይ በማስቀመጥ የዋና መስሪያ ቤት ህንጻ የግንባታውን ለማከናወን በዝግጅት ላይ ይገኛል። ከዚሁ ጋር ተያይዞ የዚሁ ህንጻ ግንባታ የመጀመሪያው አካል የሆነው የህንጻው ዲዛይን መምረጥ ሂደት በተሳካ ሁኔታ መካሄዱንና ቀጣይ ሂደቶች ሲጠናቀቁ ኢትዮጵያ ውስጥ ካሉ ህንጻዎች በቴክኖሎጂ የበለጸገና ዘመናዊ የሰማይ ጠቀስ ህንጻ በመገንባት ለአዲስ አበባ ከተማ ተጨማሪ ውበት ይሆናል ብለዋል። እንደ አውሮፓውያን አቆጣጠር በ2009 ዓ.ም የተመሰረተው ብርሃን ባንክ በአሁኑ ወቅት ወደ 2 ሚሊዮን ገደማ ደንበኞች ማፍራቱንና የቅርንጫፎቹን ቁጥር ደግሞ ከ350 በላይ ማድረሱን ፕሬዝዳንቱ አክለው ገልጸዋል። የባንኩ የዳይሬክተሮች ቦርድ ሊቀመንበር የሆኑት አቶ ጉማቸው ኩሴ በበኩላቸው የባንኩ ሀብት 43.7 ቢሊዮን ብርና የተከፈለ ካፒታሉ ደግሞ 3.3 ቢሊዮን ብር መድረሱን ገልጸዋል። በተጨማሪም ባንኩ በተያዘው የበጀት ዓመት ተግባራዊ ባደረገው የ5 ዓመት የስትራቴጂክ እቅድ መሰረት የተቀማጭ ገንዘብ መጠንን ከ100 ቢሊዮን ብር እንዲሁም የብድር ክምችቱን ከ90 ቢሊዮን ብር በላይ የማድረስ እቅድ እንዳለውና የተከፈለ ካፒታሉን ደግሞ ወደ 7 ቢሊዮን ብር ከፍ የማድረግ እቅድ እንዳለውም ተናግረዋል። ለባንኩ ዋና መስሪያ ቤት ህንጻ የአርኪቴክቸራል ዲዛይን ውድድር የቀረቡት ዲዛይኖች ልደታ አካባቢ በሚገኘው ህንጻ ኮሌጅ ግቢ ውስጥ ከግንቦት 5 እስከ 19 2015 ዓ.ም ለህዝብ እይታ እንደሚቀርቡም ተገልጿል። ከተወዳዳሪ ዲዛይኖች ውስጥም ኤምኤኤ አርኪቴክት ኮንሰልቲንግ ኤንድ ኢንጂነርስ፣ ጄደብሊው አርኪቴክት ኮንሰልቲንግ ኤንድ ኢንጂነርስ እንዲሁም ደግሞ አዲስ መብራቱ ኮንሰልቲንግ አርኪቴክት ኤንድ ኢንጂነርስ ከአንደኛ እስከ 3ኛ ደረጃ በመውጣት የእውቅና ሰርቲፊኬት ተሰጥቷቸዋል። ተመልካቾች ወደ ሌላኛው በዝርዝር ወደምንመለከተው የቢዝነስ ጉዳያችን እናመራለን። የኢትዮጵያ ሰነደ መዋዕለ ንዋይ ወይንም የኢትዮጵያ ሴኩሪቲስ ኤክስቼንጅ ለኢንቨስተሮች ክፍት ሆኗል።
በኢትዮጵያ ሰነደ መዋለ ንዋይ ላይ ቀዳሚ ተሳታፊ የሚሆኑ ኩባንያዎችም ተለይተዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ እንዲሁም የኢትዮጵያ ካፒታል ገበያ ባለስልጣን ከነዚህ ቀዳሚ ተሳታፊ ተቋማት ጋር ምክክር ማድረጉን አስታውቀዋል። በዚህም በኢትዮጵያ ሰነደ መዋለ ንዋይ ቀዳሚ ተዋናይ የሚሆኑት የፋይናንስ ተቋማት ሲሆኑ እነዚህ ተቋማት ለአሰራሩ ቅርብና ልምዱ ያላቸው መሆናቸውም ተገልጿል። መንግስት በኢትዮጵያ ኢንቨስትመንት ሆልዲንግስ 25 በመቶ የባለቤትነት ድርሻ እንደሚኖረው የሚጠበቅም ሲሆን ቀሪው የሰነደ መዋለ ንዋይ ገበያ ለሀገር ውስጥና ለውጭ ኩባንያዎች የባለቤትነት ድርሻ የሚሸጥ ይሆናልም ተብሏል። በዚህ ጉዳይ ዝርዝር አለን እንደሚከተለው ይቀርባል። በኢትዮጵያ ኢኮኖሚ ላይ ከፍተኛ መነቃቃትና አዳዲስ የቢዝነስ አሰራርን ያመጣል ተብሎ የሚጠበቀው የኢትዮጵያ ሰነደ መዋለ ንዋይ ገበያ ለኢንቨስተሮች ክፍት ሆኗል። በዚህ ገበያ ላይም 25 በመቶ የሚሆነው በኢትዮጵያ ኢንቨስትመንት ሆልዲንግስ በመንግስት የሚሸፈን ሲሆን ቀሪው በሀገር ውስጥና በውጭ ባለሀብቶች የሚያዝም ይሆናል። በዚህም ቀዳሚ የገበያው ተሳታፊ የሚሆኑት ደግሞ የፋይናንስ ተቋማት በተለይም ባንኮችና ኢንሹራንስ ኩባንያዎች ሲሆኑ እነዚህ ተቋማት ከካፒታል ገበያ ጋር ቅርበት ያላቸውና ልምዱ ያላቸው በመሆኑ ነውም ተብሏል። ዛሬ ከኛ ጋር የነበሩት ፋይናንስ ላይ ያሉት ሰዎች ናቸው በብዛት። ይሄም ፐርፐዝሊ የተደረገ ነው። ምክንያቱም ይሄ ዘርፍ ላይ ያሉት ሰዎች የካፒታል ማርኬት የተለየ ከሌሎቹ ኢንቨስተሮች ከሌላ ሴክተር ጋር ካሉት ሰዎች የተለየ እውቀት ስለሚኖራቸው ለዚህ ሴክተር ቀረቤታም ስላላቸው መጀመሪያ የሚረዱ እነሱ ናቸው። ከነሱ ለመጀመር ነው ያሰብነው። ግን በእነሱ ብቻ ስለማይወሰን ሌሎች ጋም ሪች እናደርጋለን። አይ ቲንክ አፕሮድም እና ዶክተር ጥላሁን ሮድ ሾው ይኖራቸዋል እንደዚህ አይነት የተወሰኑ የውጭ ከተሞች ላይ ሌሎች ፎሬን ኢንቨስተሮችን እንድናገኝ። ግን ከዛ በፊት አሁን ያለው ድርሻ በብዛት በውስጥ ኢንቨስተሮች እንዲያ ስለምንፈልግ ነው ይሄንን ያደረግነው። ከናሽናል ባንክ ጋራ በቅርበት እየሰራን ፕሮፖዝ ያደረግነው አይዲያዎች አሉ። አንደኛው ፕሮፖዝ ያደረግነው አይዲያ ምንድነው? እነዚህ ባንኮች ወደ ኢንቨስትመንት ባንኪንግ ስራ ውስጥ ሌላ ሰብሲዲየሪ ያቋቁመው ያላቸውን ዕውቀት ያላቸውን ኤክስፒሪየንስ በባንኪንግ ሴክተር ውስጥ በተለይ ደግሞ ኢንቨስትመንት ባንኪንግ ስራ ውስጥ ሲገባ ለክላይንት የሚሰጠው ሰርቪስ ወደ ካፒታል ገበያው ሲመጣ ሊስት ሲደረግ የብሮከሬጅ ስራ የዲለርሺፕ ስራ ይሄ ሁሉ አሁን ያሉት ባንኮች በብራንች ደረጃም ይሁን በኤክስፐርቲዝም ደረጃ ቢሆን ቶሎ ብለው አዳፕት አድርገው ሊሰሩት የሚችሉት ስራ እንደሆነ ስለምናምን ሌሎችም ሀገሮች እንደዚህ አይነት ነገሮች ስለሚሰሩ ለናሽናል ባንክ ፕሮፖዝ ያደረግነው አይዲያ ራሱን የቻለ ሰብሲዲየሪ አቋቁመው ግን የተለያዩ ድርጅቶች ማለት ነው። ኤክስ የሚባለው ባንክ እዚህ ጋር ዲፖዚት ቴኪንግ ባንክ ከሆነ ዋይ የሚባል ኮምፕሊትሊ የተለየ ራሱን የቻለ የኢንቨስትመንት ባንክ አቋቁሞ ሌሎችንም ስራዎች በካፒታል ማርኬት ኦቶሪቲው በኩል ፍቃድ የሚሰጣቸውን ስራዎችም መስራት እንዲያስችል ነው። ፍቃድ የሚያገኙበትን የህግ ማሻሻያ በናሽናል ባንክ በኩል የሚሰራ የህግ ማሻሻያ ስላለ እዛ ውስጥ እንዲካተት አድርገናል። የኢትዮጵያ ሴኩሪቲ ኤክስቼንጅስ በኢትዮጵያ የካፒታል ገበያ ባለስልጣን ስር የሚተዳደርም ሲሆን ባለስልጣኑ በዚህ ገበያ ላይ የሚሳተፉ ኩባንያዎችን በመስፈርት ከመለየት ጀምሮ በአጠቃላይ ግብይቱን ይቆጣጠራል። የኢትዮጵያ ካፒታል ገበያ ባለስልጣን ባለፉት ጊዜያት ሰፊ ስራዎችን ሲያከናውን የቆየም ሲሆን አብዛኞቹ ስራዎቹ ማጠናቀቁን አስታውቋል። ታዲያ ባለስልጣኑ ለሚያከናውነው ተግባርም ይህ የሰነደ ነዋይ ካፒታል ገበያን ማሳለጫ ሆኖ ያገለግላል። ዛሬ በኢትዮጵያ ሴኩሪቲ ኤክስቼንጅ ፕሮጀክት ቲም በኩል በኢአይኤች በኩል ላውንች የተደረገው ለኛ ገበያውን ወደ ስራ አስገብቶ በ2016 ሙሉ የሆነ እንቅስቃሴ ለመጀመር የሚያስችል አንድ ትልቅ ምዕራፍ ነው። በቀጣይ በእኛ በኩል የምናደርጋቸው ነገሮች ከዚህ በፊትም ስንገልጽ እንደነበረው ለበርካታ ተዋናያን ለሴኩሪቲ ኤክስቼንጁ ላይ የሚሳተፉ ብሮከሮች፣ ዲለሮች፣ አድቫይዘሮች ፍቃድ መስጠት እንጀምራለን። ለዚህም የሚያስፈልጉትን የፍቃድ ለመስጠት የሚያስፈልጉ የህግ ማዕቀፋትን ጨርሰናል። ቅድም እንዳልኩት በቦርድ ከጸደቁት ደንቦች ውስጥ አንደኛው ይሄ ነው። ሌሎችንም እንደዚሁ ያዘጋጀን ያለነው እነዚህም ወደ ስራ በሚገቡበት ጊዜ ለእናንተም እናሳውቅ ይሆናል። ከሳራ በታች ከሚገኙ ሀገራት ሶስተኛው ግዙፍ ኢኮኖሚ ባለቤት የሆነችው ኢትዮጵያ የካፒታል ገበያ አሰራር የተሻለ የቢዝነስ እንቅስቃሴ ይዞላት እንደሚመጣም ይጠበቃል። ይህ የካፒታል ገበያ አሰራርም የፋይናንስ አማራጮችን በማስፋት ትልቅ ኢኮኖሚያዊ አቅም እንደሚሆንም ይገለጻል። አሁን ኢትዮጵያ በተለይ ከሰብሳራን አፍሪካ ሶስተኛ ትልቁ ኢኮኖሚ ይዘና ያለነው ግን ይሄ ካፒታል ማርኬት ሳይኖርን ማለት ነው እና ባለው የፋይናንሲንግ ክፍተት የተለየ አማራጭ የፋይናንስ ምንጭም ለመፍጠር ይሄ ተቋም አስፈላጊ ነው። ከዛ አንፃር ኢአይኤች መንግስትን ወክሎ
ያንን 25% ድርሻ ሰው ከፋይናንስም ውጪ ለኛ በእኛ ስር በኢአይኤች ባለቤትነት የሚተዳደሩ ተቋማትም ድርጅቶች የመንግስት የልማት ድርጅት ምንላቸው ለነሱም ትልቅ ፋይዳ ነው ያለው ወደፊት ማርኬቱ ስራ ሲጀምር የተወሰኑ የኛ ካምፓኒዎች ሊስት እንደሚሆኑ እንጠብቃለን እነሱም ሊስት ሲሆኑ ስፔሻሊ የኮርፖሬት አስተዳደር ስርዓታቸው እንደሚያሻሽሉ ለኛ የተለየ ጥቅም ነው ያለው ማርኬቱ ኖት ኦንሊ ማርኬቱን ውስጥ ገብተን ኢንቨስት ማድረግ ብቻ ሳይሆን የኛ ካምፓኒዎች ከማርኬቱ የሚያገኙ በአቋራጭ የሚያገኙ ሌላ ጥቅምም ስላለ ለኛ ቨሪ ክሪቲካል